የምን ይቅርታ ነው? ልጅቷ የአቢባን አካውንት ያዘጋሁት ጸልዬ ነው ብላለች። ዮናስንም ልታዘጋው ነው። በጸሎት በቃ እንዳለ ልትረፈርፋችሁ ነው። ያመነ የተጠመቀ ይድናል ብሏል። አምና ተጠምቃ ድናለች። የአቢባን አካውንት እኔ ነኝ ያዘጋሁት በጸሎቴ ብላ የጻፈችላትን ከወረደች በኋላ እኔ አልቅሼብሻለሁ፣ አዝኜብሻለሁ ለልጁ ስላገሽ በጸሎቴ አካውንትሽን አዘግቼዋለሁ። ዮናስ ሙሉነ ደግሞ በጣም በሚያስቅ ሁኔታ ለምንድን ነው ለእኔ ድምፅ መቶ ነው ሲባል ሳቢ ጠይቋታል። የተጻጻፉትንም ሆነ ቮይስ ሪከርዱን ገንዘብ ክፈይ ነገርኳችሁ። ዮናስ ማኛ ከጎን ሊቆምላችሁ እንደኔ እንደ ሮማን እያለቀስኩ እዚህ ድድ ህዝብ ተበደለ ብዬ የምጮ በነፃ የሚጮህ የለም። አይ ዮናስ እኔ እኮ አውቀዋለሁ። ዮናስ እኔ ላይ ተቀይሮ ለንደን ላይ ካሉት ከደፋሪዎች ገንዘብ ተቀብሎ እኔ ላይ ሲገለበጥ ምንም ነገር ሳላረገው ልጄ ላይ ሲገለበጥ የሆነ ተአምር እንደነበረ አውቀዋለሁ። ከመሬት ተነስቶ ጸብ የለን ፍቅር በነበርንበት ሰዓት ሮማን ስለ ልጅሽ ሰው ሁሉ እየጠየቀኝ ስለሆነ አንዴ ላውራ ወይ መብት ነው። ሶሻል ሚዲያ ላይ ያለን ነገር ማውራት እኔም መጠየቅ አይጠበቅብህም። ከነ ኮመንቱ ከነ ጽሁፉ አለ ወጥቶ ልጅ አልቀረችው እኔ አልቀረው ሙልጭ አርጎ ነው የተሳደበው። ቢኮዝ ፓውንድ ከዚህ ተልኮለት ለመሆኑ በጣም ዛሬ 100% እርግጠኛ ሆንኩኝ። እግዚአብሔር መድኃኒዓለም ሰማይን አለ ባላ ምድርን አለ ካስማ የፈጠረ የፍጥረታት ሁሉ ባለቤት 44ቱ ታቦትን ጨምሮ እኔ የምጠበቅ ሴት ስለሆንኩ እኔ እንደዚህ ቆርጬ ከምጥለው ጥፍሬ ያህል የምፈራውም እዚህ ሚዲያ ላይ እኔን የሚያሸማቅቅ ምንም ነገር ስለሌለኝ ስለማልሰማ እኔን መርታት አይችሉም አንዳቸውም። እነዚህ ሴት ሀገረን የመሰሉ እነዚህ ሚዲያ ላይ ወጥተው የሚለፈልፉ ቢቻላቸው እኔን ለመርታት ሞጣ ሌት ተቀን ለ3 ዓመት ዮናስ እየተገለባበጠ ካወቅኩት ጀምሮ እዮዳ የሚባል ቦርጫም ሚስቱን አንድ ቀን ሰውነቷን ነክቶ ቦርጫም 3ቱም ጂጂክያ ካየኋት ጀምሮ እኔ ጨካኝና ደረቅ ደነስ ሴት ስለማልወድ ሁሌ ደግሞ ሞልጫት። ከዛስ ምንም ነገር ሰላም በሆንበት ሰዓት ተገልብጣ ለዩቱብ ገንዘብ ብላ ሊያሾ የምትባል ደንቆሮ እግዚአብሔር አምላክ መድኃኒዓለም የእናንተን ውድቀት እኔ ለምኜው አላውቅም። ነገር ግን እግዚአብሔር አምላክ በልጅ የመጣ በልጁ ያሳየዋል። በልጁ በሰው ልጅ በተለይ ያላችሁ የሰው ልጅ ለሚዲያ ገንዘብ ብላችሁ የነካችሁ በልጃችሁ ሊያሾ ይችን ደናቁርት በሽተኛና ገመምተኛ ልጅሽ ልጄን እንደነካሽ አንቺ የአንቺ ልጅ የምታስለቅስሽ ቀን ይመጣል። ልጅሽን መድኃኒዓለምን አድጋ ልጅሽ ተደፍራ ስታለቅሽ ማየት ነው ጸሎት ማረግብሽ። ግን ይቅር በለኝ፣ ጾም ነው መጥፎ ነገር መመኘት። ግን ይቅር በለኝ፣ ለራስሽ ያድርገው ልጅሽ ይቅር። ኦኬ ልጅቷ ይቅር። ቢኮዝ እኔ ልጅ ወልጃለሁ። እንኳንና ለእሷ አቤት አሜን ለማለት ፍጥነታችሁ። ኧረ በስመ አብ ይቅር እኮ አልኩኝ። አሜን ፈጥናችሁ። ኧረ በስመ አብ አቤት አሜን ለማለት አበሻ። ኧረ በስመ አብ ይቅር ተውት። ልጇን እኔ ልጅ ወልጃለሁ። ልጇን ተዋት። እራሷን መድኃኒዓለም የሚድፋት የሰው ልጅ ላይ መጥቶ የሚፈርድ ማለት ነው። ዮናስ ማኛ እኔ ቤተሰብ አልነካም። ከጉቺ ጋር ዋና የታረቅንበት ሪዝም ቤተሰብ ስለማትነካ ነው ይላል። የኔ ቤተሰብ ግጥም አድርገን ልጄን የነካው ከደፋሪው በላይ ልጄ ያዘነችው አንተ ላይ ነው። አንተ ዮናስ ሙሉነ የምትባል አሁን በጸሎት አካውንት እንደሚዘጋ ሰምቻለሁ። ልሳንህንም አብራት ዝጋው እና በልጅ ምናምን ምትን እንዳልሰድባቸው ልጃቸውንም ጭምር ዝም ብላ አታሽቀብጥ። ክርፋታም ዝም ብላ ጻፍ። ቅራቅም ሁላ ዝም ብላ አዳምጥን የተባልከው ማን አባ ቀባዥር አለ?
የራሴ ህሊና አለኝ። ከፈለው ከነ ልጆቻቸው አይደለም ከነ ልጅ ልጆቻቸው ልቀጠቅጣቸው እችላለሁ። ምንም አባታቸው የሚያመጡት የለም። ልጄን የነኩት ልጁን አይደለም ሁሉ ነገሩን ልቀጠቅጠው እችላለሁ። ምንም አባታቸው ስለሚያመጡና ምንድነው የምለው የሚጠብቀኝ አይተኛም አያንቀላፋም። እውነቷን ነው። ይቺ ልጅ ዱባይ ሀገር ያላችሁ እንዳለ በጥንቁልናና ጠንቋይና ጠንቋይ እየተያዛችሁ ጥንቁልና ቤት እየሄዳችሁ እርስ በርሳችሁ አንዱ ሀብታም ሲሆን አንዱን ለመጣል ጠንቋይና ጠንቋይ እንደምትከተሉ ማታ እየሰማን ነበር። ምን እንደምትደረጉ ባይታወቅም ምንድን ነው ጠንቋይ የምታምኑት? በ21ኛው ሴንቸሪ በድሮ ዘመንስ እናቶቻችን ሀያቶቻችን ምኖቻችን በለው አለ እውቀት አድርገውት ሊሆኑ ይችላል በእናቶቻችን ዘመን። አሁን በ21ኛው ሴንቸሪ ሃይማኖትን ጎግል አድርገ ቢደክም እንኳን ቸርች ባቴል ጎግል አድርገ ሁሉ ነገር በሚታይበት ስፔሻሊ ኦርቶዶክሶች ገድል ገብታችሁ የተክለ ሃይማኖትን ገድል የአርሴማን ገድል ጽናታቸውን ለሃይማኖታቸው የታገሉት ሁሉ ነገር አለላችሁ። ምን አባታችሁ ነው የሚያርመጠመጣችሁ? ወደ ጠንቋይ ቤት ወደ ምናምን እየሄዳችሁ ጠንቋይና ጠንቋይ እየተከተላችሁ ምን አባታችሁ ነው የምትሰሩት? ምድረ ጠንቋይ አምላኪ ጠንቋይ ሁላ ማለት ነው። ሙስሊሞች አላህሽን አታመልክም። ችም የምን አባሽ መርመጥመጥ ነው? ጠንቋይና ጠንቋይ ቤት እየሄዳችሁ እርምጥምጡላ ምን አባታችሁ ነው? ከዛ በተረፈ ደግሞ በሃይማኖትሽ እንትን ካለሽ በእናንተ ቁርሃን ነው ምናምን ይቀራል አሉ። ዘብር ገዳሜ እጄ ተሻለ ዘብር ገዳሜ ደሳል ዘብር ገላም እያላችሁ የእኛ ዘብር ገዳም የእናንተ መማማያ እኮ አይደለም። ዘብር ገዳም መጥቶ ይማል የሚል ምንም አይነት በእኛ ሃይማኖት የለም። ልጁም ተሳፍሮ ሄዶ እኔ እኮ እኔ አንዳችሁ መታችሁ ሮማን እንደዚህ አድርጋብኝ ደህየው ብቲ በአናትሽ ተተካይ ነው የምላት። ደብር ገዳም ሄደሽ የእሱ መንከርፈፍ ሄዶ መማል ምንም ከሌለበት ምን አባቱ ሄዶ ዘብር ገዳም ተሳፍሮ ሄዶ የሚያስምለው ነገር መጣ። ግድንግድ የሚያክል ሰውዬ ሲጀመር ልጁ ራሱ ወንድም አለው። 15 ሴቶች ያስወረዱ ከሱ ትክክለኛ መረጃ አለኝ እያለች ነው። ማናት ቀዩዋ ልጅ ደግሞም እኮ የሚገርመኝ እቺ ማን ነው የምትባለው? እኔ እኮ በጣም ያሳቀኝ ጉራጌ ከመቼ ወዲህ ነው ጥንቁልና ውስጥ የገባው? ልጁም ጉራጌ የደረሰኝ መረጃ ጉራጌ ነው አሉ። ይቺ የምታለቅሰውም ጉራጌ ናት አሉ። ጉራጌ ለጉራጌ ከመቼ ወዲህ ነው በመተት መያያዝ የጀመረው? መቼ ለመቼ ነው ጉራጌ ደግሞ ጥንቁልና ቤት የሄደው? ልጁ ጉራጌ ነው ሰርቶ ያለፈለትን ጠንቋይ ቤት ጠንቋይ በጠንቋይ ቀምተህን ነው ትሉታላችሁ። ጉራጌ ከመቼ ወዲህ ነው ጥንቁልና ቤት የሄደው? ልጅቷ ይቺ ቀዩም ጉራጌ ናት አሉ። እንትኗን ይዛ መጽሐፍ ቅዱሳን ይዛ የምትለው ጉራጌ ናት አሉ። ጉራጌ ደግሞ ከመቼ ወዲህ ነው ሰርተው ነው እንጂ የሚያገኘው? የትኛው ጥንቁልና ቤት እየሄዳችሁ ነው? በ21ኛው ሴንቸሪ ጠንቋይ ምን አባቱ ያቅና ነው? እኔን ትሞቻለሽ ብለው እኛ ሰውዬ ጠንቋዩ 1 6 ወር ሰጥቶኝ የታለ 2 ዓመት ሊሞላል። መቼ ሞትኩኝ?